ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ የምንጎበኘው እንግዲህ አዲስ አበባ ስቴዲየም እና እንደዚሁም ደግሞ ከቦሌ ኤድና ሞል ተነስተን እስከ የሁለት ማዞሪያን መንገድ የምንጎበኝ ነው የሚሆነው። መዳረሻችን ያው እንደምትመለከቱት እዚህ የኤድና ሞል ፊት ለፊት ወይም ደግሞ የቀድሞ አደባባዩ የነበረበት ጋር ነው ያደረግኩት። መዳረሻችን የሚሆነው ደግሞ የቅዱስ ገብርኤል ሆስፒታል ወይም ደግሞ አውራሪስ ሆቴል አካባቢ ጋር ነው የዛሬ ጉብኝት የምናጠናቀቀው ማለት ነው። በመሀል ወደ ስቴዲየሙ ገብተን ደግሞ እዛ አካባቢ ያለውን የተወሰነ በተለይ ደግሞ ትናንትና ዜና ነበርና የስቴዲየሙ ሰርቲፊኬት እንዳገኘ ምናምን የሚገልጽ ማለት ነው። እሱንም ገብተን የተወሰነ እናየዋለን። እንግዲህ ከዚህ በፊት ሙሉን የስቴዲየሙን አቅርቤላችሁ ነበረ። ኢቭን እስከ ግራውንድ ድረስ ገብቼ የተወሰነ ማለት ነው ሙሉ በተለያዩ አቅጣጫዎች ወደ ረጅም ደቂቃ 28 ወር 29 30 ደቂቃ አካባቢ የሚሆን ሙሉ ቪዲዮ ሰርቼ ነበር። ብዙዎቻችሁም አይታችሁታል። ምናልባት ያላያችሁ ካላችሁ ደግሞ ሊንኩን ኮመንት ሴክሽን ላይ ያስቀምጥላችኋለሁ እዚህ ቪዲዮ ላይ ማለት ነው። እንግዲህ ይሄኛው መንገድ ከዚህ በፊት ይህንን አቀርቤው ነበር፣ ግን በጣም ለውጦች አሉት። እንደገና ደግሞ ይመስለኛል ፕላን እንትናቸውን ቀይረዋል። እንደገና ወደ ጎን እያሰፉት ነው የሚገኘው። ወይም ደግሞ በፊት ከነበረበት ወይም ደግሞ ባለፈው ሲሰራ ከነበረው አንጻር ወደ ጎን በደንብ ተስፋፍቶ እየተሰራ እንደ አዲስ መንገዱ እየሰፋ ነው የሚገኘው። እሱንም እንዳልኳችሁ እስከ ቅዱስ ገብርኤል ድረስ ያለው እንዳይበዛ ማለት ነው። ሁለቱም አንድ ላይ ስለሚበዛ የተወሰነ እስከዛ ድረስ ነው ያደረኩት። ምናልባት ደግሞ የሌላ ቀን ከሁለት ማዞሪያ ደግሞ ጀምሮ ያለውን ማቀርብላችሁ ይሆናል። እንግዲህ ለዛሬ ያው በቀጥታ በመሀል ወደ ስቴዲየም እንገባለን። እዛ ስንደርስ ማለት እዛም ገብተን እንግዲህ ያለውን የተወሰነ ብዙ እንኳን እዛ አንቆይም። ኦልሬዲ ከዚህ በፊት አይተነው ስለነበር ማለት ነው። ባይሆን ወደ ውጭ ወጥተን ከዛ በኋላ የሚቀጥለውን ፓርት ምቀጥል ይሆናል። እንግዲህ ስቴዲየሙ ያገኘው የሰርቲፊኬት የዚህ የፒች ሰርቲፊኬሽን ወይም ደግሞ የፊፋ ኢንተርናሽናል ኳሊቲ ሰርቲፊኬት የሚባለው ነው እንዳገኘ ትላንትና መረጃ ወይም ደግሞ ዜና ላይ ሰማችሁ ይመስለኛል። እንግዲህ እሱን እናያለን። እንግዲህ አሁን ያለሁት ለማንኛውም ቦሌ ትምህርት ቤት አካባቢ ወይም ደግሞ አለምነሽ ፕላዛ የሚባለው ሞሎች አካባቢ ጋር ነኝ የምገኘው። በቀጥታ ወደ ስቴዲየሙ ስንደርስ ወደ ውስጥ እንገባለን። እንግዲህ ሰርቲፊኬቱ ያገኘው በዚህ በምንድን ነው መመዘኛዎቹ የሚለው ይሄ በግራስ ኳሊቲ በድሬኔጅ እና እንደዚሁም ደግሞ ቦል ባውንስ ሲስተም ነው የሚለው። ከሱ እንዳየሁት ከሆነ 86% ስኮር እንዳደረገ ነው። ይሄ ደግሞ ትልቅ የምስራች ወይም ደግሞ አሪፍ ዜና ይመስለኛል። በተለይ ከዚህ በፊት እንደ ባህር ዳር የመሳሰሉ ስቴዲየሞች ብዙ ኮስት ወጥቶባቸው የዚህ የኳሊቲ ኢሹ አለባቸው ተብሎ የሀገራችን ብሔራዊ ቡድን ወደ ሌላ ሄዶ ሲጫወት እንደነበር ወይም ደግሞ ጎረቤት ሌሎች ሀገራቶች ላይ ግጥሚያውን ያደርግ እንደነበር የምናስታውሰው የቅርብ ጊዜ እንትን ነውና ይሄኛው በዚህ ሰዓት መስማታችን አሪፍ ነው። እንግዲህ የኛው ፕሮጀክት አሁን መንግስትም ቶሎ እንዲጠናቀቅ የሚፈልግበት እንዳየሁት እንደውም ጁላይ 2026 ላይ አብዛኛው ነገሩ እንዲጠናቀቅና ወይም ደግሞ ብዙ ነገሩ ፋንክሽናል እንዲሆን ዴድ ላይን አስቀምጠዋል ይላል። ወይም ደግሞ የቀነ ገደብ እንግዲህ ጁላይ 2026 ማለት እዛ አሁን ላይ ኦልሞስት ጁላይ አጋማሽ ጃንዋሪ አጋማሽ ላይ ከተወሰኑ ምናልባት 5 ወይ 6 ወሮች ማለት ነው። እንግዲህ በጣም ብዙ ነገሩ አድቫንስ አድርገዋል ማለት ነው። ከዚህ በፊት ሌላ ኮመንት በሰራሁት ቪዲዮ ስለ ስቴዲየሙ ምናልባት ያላያችሁ ካላችሁ ሊንክ አስቀምጥላችኋለሁ። እንዳልኩት ኮመንት ላይ ብዙም ፓርት በተለያየ አቅጣጫ ቪዲዮውን ሰርቼው ነበርና ኮመንት ላይ በማስቀምጥላችሁ ሊንክ ታዩታላችሁ። እዛ ላይ ካየሁት ብዙ ኮመንቶች ውስጥ ሩፍ የለውም ወይም ደግሞ የዚህ ስቴዲየሙ ጥላ ነው የሚባለው ምንድነው ጣራው እንትን የለውም የሚል ኮመንት እንግዲህ መሸፈኛ ክዳኑን ማለት ነው እሱ የለውም በሚል ኮመንቶች አይቼ ነበርና አይ ያለው ስታንዳርዱ እንደውም በጣም በዚህ የፊፋና የካፍ ኤሊት ስታንዳርዱን የጠበቀ ክዳን ይኖረዋል ማለት ነው የስቴዲየሙ። እንግዲህ እንዳልኳችሁ የስቴዲየሙ ጁላይ 2026 ላይ ብዙ ነገር እንዲጠናቀቅ ኦልሬዲ ፕላን ተደርጓል ወይም ደግሞ ዴድ ላይን ተቀምጦለታል። እንግዲህ ይህኛው ምናልባት ከዚህ በፊት መረጃው ዲቴል የሌላችሁ ካላችሁ እንዳልኩት እዛ ላይ የምታዩት ቢሆንም ወደ 1200 እና 800 የዚህ የረስትሮም እና እንደዚሁም ደግሞ ሃንድ ዋሺንግ ኤሪያዎች
ቦታዎች ይኖሩታል። አጠቃላይ ደግሞ ወደ 60 ሄክታር ላይ ያረፈ ዙሪያው ላይ ካሉትም ሌሎች የስፖርት መተግበሪያ ስፍራዎች ጨምሮ ማለት ነው ቦታ የሚሸፍን እጅግ በጣም በሰፊ ቦታ ላይ የሚሰራ የሚገርም ፕሮጀክት ወይም ደግሞ አሁን ላይ ግዙፉ ፕሮጀክት ይመስለኛል የሀገራችን። እንግዲህ ይሄንን የሚሰራው ማን ነው? ያው እንደሚታወቀው ሁለተኛው ፌዝ ወይም ደግሞ አሁን ያለበት በነገራችን ላይ ሁለተኛው ዙር ነው እና የመጀመሪያው ከተጀመረ በኋላ ተቋርጦ ነበር እንጂ ረጅም ጊዜ ወይም ደግሞ ብዙ ዓመታት ያስቆጠረ ነበረ። 2023 ላይ ነው አሁን ሁለተኛው ፌዝ የተጀመረው። ይሄኛው ፌዝ የሚሰራው ያው የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ወይም ደግሞ ይሄ ሲሲሲ የሚባለው አሁን እንግዲህ ሀገራችን ላይ ብዙ ፕሮጀክቶች የሚሰራው እሱ ነው። በተለይ ግዙፎቹ ማለት ነው። እሱን ነው የያዘው። ፈንዱን ደግሞ ወደ 147 ሚሊዮን ዶላር ለሁለተኛው ለፌዝ 2 ማጠናቀቂያ በጀት የተደረገለት ስቲሜትድ ወይም ደግሞ በጀቱ ነው ማለት ነው። እንግዲህ እሱም የዚህ ዩናይትድ አረብ ኤሚሬትስ ድጋፍ እንዳለበት ዶክተር አብይ ከመጡ በኋላ ማለት ነው ቶሎ እንዲጠናቀቅና ወይም ደግሞ ይህን ፕሮጀክት ለማጠናቀቅ የተቀመጠው ነው። እንግዲህ በ2029 ደግሞ ወደ እንግዲህ አፍኮንን የማዘጋጀት እንትኖች አሉ መሰለኝ ኢንተረስት ወይም ደግሞ ዝግጅት እንበለው ወይም ኢትዮጵያ ፍላጎት አላት ብቻ ባጭሩ። ምናልባት እሱ ደግሞ የሚዘጋጅ ከሆነ ዋነኛው ሊስተናገድበት የሚችለው እዚህ ነውና አሪፍ እንትን ነው አጋጣሚ ነው የሚሆነው ማለት ነው። እንግዲህ የኛው ተጠናቆ ቃሊቲም ያለው ኦልሬዲ ብዙ እየተሰራ እንደሆነ ይታወቃል። አሁን ላይ አቅሙን በማሳደግ ከዚህ በፊት ምናልባት እሱ እንኳን ብዙ ሰው አላየውም። እዚህ አቃቂ ያለውንም የተወሰነ ሃይላይት እዛ ላይ መቅረብ የላችሁ ነበር። እንግዲህ ዝግጅቶች አሉ ማለት ነው። የባህር ዳሩም ኦልሬዲ እየታደሰ ነው እንደሆነ ቪዲዮዎች አይቻለሁኝ። ሌሎችም አሉ ሐዋሳ ላይ፣ መቀሌ ላይ የተለያየ ቦታ ላይ ያሉ አሉና ነቀምቴ ላይም አለ በነገራችን ላይ እዛም የሚሰራው ስቴዲየሞች አሉ። አርባ ምንጭ ላይም እዛም የሚሰራ ሌላ አለ። ስለዚህ ጥሩ የሆነ ለማዘጋጀት ምናልባት በቂ እንትኖች እየተደረጉ ያሉ ይመስለኛል። ለማንኛውም ስለ ስቴዲየሙ ልላችሁ የሚችለው ይሄ ነው። እንግዲህ ወደ እዛው ደርሰናል። መስጊዱን አለፍ ብለን ወደ መንገዱስ ወይም ደግሞ ወደ ፕሮጀክቱ ስንመጣ ያው እዚህ የ22 ማዞሪያ ድረስ የሚሰራው ነው። ፌዝ 2 የሚቀጥለው ያው ከ22 ማዞሪያ ወይ ደግሞ ከጎላጎል እስከ እንግሊዝ ኤምባሲ ወይም ደግሞ ምስራቅ አጠቃላይ አድርጎ የዚህ የምስራቅ አጠቃላይ ፖሊቴክኒክ ኮሌጅ አለ አይደል? እዛ አካባቢ ከሱ አልፎ ደግሞ የሚቀጥል ሌላ ሁለተኛው ፕሮጀክት አለ የዚሁ የመንገዱ ማለት ነው። እንግዲህ ዙሪያው አጥሩ ኦልሬዲ እንደምትመለከቱት ነው። ጠጠር ነው ኦልሬዲ እዚህ አካባቢ ጋር የእግረኛው መንገድ ጋር ካልሆነ በስተቀር አሁን እየተራመድኩ ያለሁበት ወይም ደግሞ እየሄድን ያለንበት ዋናው አስፋልት ኦልሬዲ ከታች ጀምሮ በስቴዲየም ወሬ ሆኜ ይዣችሁ ካልሆነ በስተቀር ጠጠር እስከተወሰነ ድረስ አንጥፈውበታል። በተለይ እስከ ጤና ጣቢያ ወይም ደግሞ እስከ መስቀለኛው መንገድ አሁን ፖሊስ ጣቢያ ወዳለበት ድረስ እዛ አካባቢ ድረስ የተወሰነ የተሻለ ነው። ከዛ የሚቀጥለው ደግሞ ገና ቢሆንም በተለይ ወደ 22 ማዞሪያ እንኳን በጣም ገና ነው። ያው የመኪና መሄጃው ዋናው የመኪናው መንገድ እንደምትመለከቱት ይሄ እስካሁን ድረስ የመጣንበት መንገድ ነው። ወይም ደግሞ እስከ መስጊዱ ፊት ለፊት አካባቢ ጋር ነኝ ያለሁት። እንግዲህ ወደ ስቴዲየሙ ገብቻለሁኝ። ዙሪያው ይሄ ከዋናው ስቴዲየም ውጭ በኩል ያለው የመሮጫ ትራክን ዙሪያው ላይ የተሰራለት ቦታ ጋር ነው ይሄን የምትመለከቱት። ከዛ ወደ ውስጥ ደግሞ እንገባና የተወሰነውን እናያለን። እንግዲህ ስቴዲየሙ ያው ዙሪያው ላይ ለሌሎች ዓላማ የሚውሉ ለነ ራግቢ፣ አትሌቲክስ ለመሳሰሉ ለሌሎች ስፖርቶች አገልግሎት መስጠት እንዲችል ተደርጎ እጅግ በጣም በሰፊው የተሰራ ስቴዲየም ነው። እንግዲህ ሌላው 62,000 ተመልካች እንዲይዝ ነው ተደርጎ እየተሰራ የሚገኘው።
ይህ የወጣቶች አካዳሚ ባለበት ጀርባ በኩል ነው እንግዲህ የምታዩትም የሚገኘው። ወጣቶች አካዳሚ ማለት የዚህ የገርጂ ኢምፔሪያል ሆቴል ፊት ለፊት አካባቢ ጋር የሚገኘው ማለት ነው። ያው ደረጃው መውጫው ወይም ደግሞ በአንደኛው በኩል መግቢያ ይሄንን ይመስላል። ዙሪያው ወደ ውስጥ ደግሞ ገብተን በትክክል ስቴዲየሙ ሳሩ ወይም ደግሞ መጫወቻ ግራውንዱ ትክክል ዋናው ያለበትን የምንመለከት ይሆናል። ዙሪያው ያው እንደምታዩት ነው። ይሄ በዋናው መንገድ ቅድም ባየነው መንገድ በኩል በአስፋልቱ በኩል ያለው ህንፃዎቹ የሚሰሩ ቢልዲንጎቹን ነው እያያችሁ የምትገኙት። ያው ሰፊ የሆነ የፓርኪንግ ኤሪያም ይኖረዋል። ይሄ በቦሌ መድኃኔዓለም አቅጣጫ ያለው መግቢያ ነው፣ ወይም ደግሞ እኛ በመጣንበት በኤድና ሞል ሳይድ በኩል ማለት ነው። ያው ሁለት ፊት ለፊት እንደምታዩት ስክሪኖች አሉት። በዚህ በመገናኛ አቅጣጫ እና በቦሌ መድኃኔዓለም አቅጣጫ ሁለት ትልልቅ ስክሪኖች ተገጥመውለታል። ኦልሬዲ አንደኛው ስራም እየሰራ ነው፣ ወይም ደግሞ ላይት አለው። ስክሪኑ ፋንክሽናል ነው ማለት ነው። ወይም ምናልባት በደንብ እየታየ ስላልሆነ በላይ በኩል ደግሞ ወደ ላይ ደረጃዎች እንወጣና እንግዲህ አሁን ቀጥታ ከግራውንድ እንደገባው ነው ያለሁት። ወደ ላይ የተወሰነ ፍሎር ወጥተን መጫወቻ ግራውንዱ የሚገኝበትን ትክክለኛውን የምናይ ነው የሚሆነው። እንግዲህ ሩፍ የለውም ስትሉኝ የነበራችሁት ይሄኛውን በኩል ስላልተጠናቀቀ ነው። ስለዚህ ይኖረዋል ማለት ነው። በዚሁ ለኮመንታችሁ ምላሽ እንዳገኛችሁ ተስፋ አደርጋለሁ። በዚህኛው በኩል በተሻለ የሚታይ ይመስለኛል። በዚህኛው አቅጣጫ እንግዲህ የኛው ስቴዲየም ቀድሞ የነበረው እርግጥ ብዙውን ነገር ድጋሚ እንዳይሆንባችሁ በሚል ነው ለነባር ቤተሰቦች እንጂ ያው በዚህ በስፖርት አካዳሚ ይዞታ ወይም ደግሞ ቦታው የሚገኝ የነበረ ስፍራ ነው። እንደዚሁም ደግሞ በርካታ ቤቶች የነበሩበት ሰፈር ነው። ከዚህ ከቦሌ መድኃኔዓለም እና እስከ በ22 ማዞሪያ መንገድ የሚገኘው ሰፈር ማለት ነው። እንግዲህ ከተጀመረው ፕሮጀክቱ በጣም የቆየ ነው። ለዚህ ለ24 ወይም ደግሞ ለመገናኛ ኢምፔሪያል እንደዚሁም ደግሞ በቦሌ መድኃኔዓለም መካከል የሚገኘው ይህ ስቴዲየም ረጅም ዓመታትን በመኖሪያ አገልግሎትነት ይሰጥ የነበረ ቦታ ወይም ደግሞ በድሮ ስሙ ጨረቃ ሰፈር ይባል የነበረው ሰፈር ነው። አሁን ላይ ይህ ግዙፍ ፕሮጀክት እየተሰራበት የሚገኘው ወይም ደግሞ አሁን ስቴዲየሙ ያለበት ማለት ነው። በፊትም ያው የመጫወቻ ስፍራዎች ሜዳዎች ነበሩ። ያው ለእግር ኳስ የሚመቹ ተደርጎ የተሰሩ ባይሆንም ጀስት ባዶ ሜዳ ማለት ነው፣ ወይም ደግሞ ሳር የነበረበት እንደዚሁም ደግሞ አንዳንድ የኮንስትራክሽን ተረፈ ምርቶች ነው የሚባሉ ወይም ደግሞ የዚህ የፍራሽ ወይም ደግሞ የፈረሱ እንትኖች ማራገፊያ ምናምን ቦታ ነው የነበረው። አብዛኛው ቦታ መኖሪያ ቤት ቢሆንም በዚህ በይዞታ ወይም ደግሞ የተወሰኑ በግብርና የሚተዳደሩ ሰዎች ነበሩ። እንግዲህ ቅድም ያየነው ስንገባ ወደ ስቴዲየሙ እንደገባን ያየናት ሜዳ ያቺኛው ነች። እቺ ሜዳ ያው በፊትም ቢሆን እዚሁ አካባቢ ኳስ መጫወቻ ነው የነበረው። እንግዲህ ስለ ስቴዲየሙ እዚሁ አካባቢ ጨርሰናል። በቀጥታ ያው መውጫው አካባቢ ይሄን ነው የምትመለከቱት ነው የሚመስለው። ቀጥሎ ወደ መንገዱ ነው የምናተኩረው። እንግዲህ እስካሁን ድረስ ስለ ስቴዲየሙ የሚበቃን ይመስለኛል። በቀጥታ ወደ መንገዱ ነው የምናመራው። እንዳልኳችሁ የዛሬ ጉብኝታችን ማጠናቀቂያ የሚሆነው ቅዱስ ገብርኤል ሆስፒታል ወይም ደግሞ ቀበሌው የወረዳ 3 18 ቀበሌን አለፍ ብሎ የሚገኘው ሆስፒታል ወይም ደግሞ በድሮ ይሄ አውራሪስ ሆቴል የሚባለው አካባቢ ነው የዛሬ ጉብኝታችን የምናጠናቅቀው። በቀጥታ የዛሬ ሀሳቤን እኔ በበኩሌ ጨርሻለሁኝ። ምናልባት ትቼ መውጣት እንደሌለብኝ ይገባኛል።
ግን አንዳንድ ሀሳብ እንትን ስል በመልክ ብቻ አብረን የምንቀጥል ነው የሚሆነው። ቀጥሎ የምናገኘው ያው መስቀለኛው መንገድ የተወሰነ በቴክስትም ጽሁፍ አድርጌበታለሁኝ። ቀኛችን ወደ ኢምፔሪያል ወይም ደግሞ ወደ ገርጂ ነው፣ በግራ ደግሞ ወደ 22 ምንድን ነው የሚባለው 13 ቀበሌ ወይ ደግሞ ቺቺኒያ ወደሚባለው አቅጣጫ የሚወስደው ነው። ፊት ለፊታችን እኛ ወደ መዳረሻችንን እናደርጋለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እንድታደርጉ ጠይቃችኋለሁኝ። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡልኝ። ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁኝ። ቻው።
زارنا نقلل. مية باتم برباد.